بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد إن شاء الله عز وجل زاري مارتنا بإذن الله أدسين كتاب جمرال نسوم بتأم مرتفنا والسنة هنا كتابنا الشيخ محمد بن عبد الوهاب رحمه الله تعالى علم يبرك كتابات شنو اسم كتاب التوحيد تبلم التريهنو الذي حق الله على العباد يميلوا مالته حق الله على العباد من تبلو يتوقال እሱም በተመለከተ ማኑ ኢንሻአላህ በጣም ወሳኝ የሆነ ደስ የሚል የሆነ ኪታብ ነው ኢንሻአላህ በደስታ ማለት ነው የምንቀረው ይሆናል ብዬ አስባለሁኝ በሰላም ኢንሻአላህ ጀመረ ነው በሰላም የምንጨርሰው አላህ ያድርገን ተጠቃሚ የሚያደርገን ብዬ እላለሁኝ ማለት ነው ኢንሻአላህ ከኪታቡ መጀመሪያ ስንጀምር የሸኽየውን ማለት ነው እንትናቸው ማለት ነው ስማቸውን የመቼም ብዙ ጊዜ ማን ነው የሼኽ መሐመድ አብዱል ወሃብ ረሂመሁላህ ተዓላ አይደበቅም ግልጽ ነው ስማቸው የታወቀ ነው ከመሆኑም ጋር ግን ኢንሻአላህ ባጭሩ ማለት ነው አጠር መጠን አድርጌ ማነው ስማቸውን እንግለጽ ስማቸው هو الشيخ محمد بن عبد الوهاب ابن سليمان ابن علي ተብሎ ይጠራሉ ማለት ነው محمد ابن عبد الوهاب ابن سليمان ابن علي ተብሎ ይጠራሉ ማለት ነው እነዚህ ናቸው ማለት ነው በጣም ታላቅ የሆኑ ማለት ነው ሸኽ ናቸው ኢማሙ الدعوة السلفية في نجد وغيرها እዛ ላይ ማነው መካ ላይ ወከዳሊከ በነጅድ አካባቢ በሌሎችም ሀገራቶች የማነው ደውላ ሰለፊያ ይላሉ ማነው ሼኽ ፈውዛን እንደሚናገሩት አሁን ማለት ነው የሼኽ መሐመድ አብዱል ወሃብ የሱ ቅሪት ነው ይላሉ በጣም ሽርክ ማነው ራሱ መካ ላይ መዲና ላይ ሽርክ በጣም በዝቶ ነበር እሱ በነበረበት ሰዓት ተውሂድ ማለት ነው ምልክቶቹ ጠፍቶ እንደገና ማለት ነው እንዳዲስ አዲሶታል ማነው ጀምሮታል ማነው ሼኽ መሐመድ ብን አብዱል ወሃብ ረሂመሁላህ ተዓላ ተጅዲድ አድርጎታል ማነው لذلك مجدد الاسلام مجدد الدين ይባላል ማለት ነው المجدد شيخ الاسلام ተብሎ ይታወቃል ዲኑን ማነው ያደሰው ያኔ ማነው አዲስ ይዞ የመጣ ማለት ሳይሆን ሙጀድድ ማለት በፊት የነበረውን ሊጠፋ የነበረውን ማደስ ማለት ነው አላኩል ያሱ ታላቅ የሆነ ኢማም ነው የተወለደው ዑየይና ተብላ የምትጠራ ሀገር ላይ ነው ዑየይና ተብላ ትጠራለች የተወለደበት ሀገር ሪያድ አሁን ባለንበት ሰዓት ሪያድ ተብላ ከምትጠራው ኮኖቹ ከተማ አቅራቢያ ማለት ነው የተወለደው ዓመተ ምህረት 1110 አፍዋን ዓመተ ምህረት አርጎኝ አይባልም ይሄ ያው በኢትዮጵያ ለመለብን በዚህ የኢትዮጵያ ሰዎች የተወለደው ዓመተ ሂጅራ ማለት ነው በስንት ነው 1115 ዓመተ ሂጅራ ማለት ነው 1115 ዓመተ ሂጅራ ላይ የተወለደ ነው ማለት ነው አሁን 1446 ነው አይደለ ያው 1300 እና እንደዛ ምናምን ዓመት ሆኖታል ማለት ነው ቁርአንን ህፃን እያለ ነው ያፈዘው وحفظ القرآن الكريم وهو صغير ህፃን እያለ ቁርአንን ሐፍዟል ይገርማችኋል ከዛ በኋላ ዑየይና ላይ ማለት ነው በአባቱ ነው የተማረው ያው ተማሪ ሆኖ ትምህርትን ሲማር የነበረው አባቱ ላይ ነበረ በጣም ዑየይና ላይ ትልቅ ቃዲ አስተዳዳሪ ነበር አባቱ ማለት ነው አብዱል ወሃብ ማለት ነው ከሌሎችም ማኑ መሻይኾች ዘንድ ማለት ነው ተምሯል ነጅድ ላይ መዲና ላይ በስራ ላይም ተምሯል ማለት ነው በጣም ትልቅ የሆነ ዕውቀትን አግኝቷል ወደ ተውሂድ እንዲነሳ መሪ እንዲሆን ያደረገውን ዕውቀት ተምሯል ማለት ነው በዛን ሰዓት እሱ በወጣበት ሰዓት ቢድዓና ኹራፋቶች እንትሻር አድርገው ነበር ወተበሩክ ቢልቁቡር በቀብሮች በረካ ይፈልግ ነበር ሰው በዛፎች በረካ ይፈልጉ ነበር በዛን ሰዓት ወለአህጀር በድንጋይ ማለት ነው ያን ይፈልጉ ነበር ማለት ነው ከዛ በኋላ ኢማም ሼኽ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ተዓላ አቂዳን ወደ ማስተካከል ወደ ተውሂድ ማነሶችን በመጣራት ቆመ ማለት ነው خلاص العباده لله وحده አምልኮ ለአላህ ብቻና ብቻ ጥርት ማድረግ እንዳለብን እያዘዘ ተነሳ ማለት ነው ከዛ ብዙ ኪታቦችን ጻፈ ምን አሽሃሪሃ ከጻፋችሁ ኩኑ ኪታቦች በጣም የተጋነነው ምንድነው ሀድል ኪታቡ ተውሂድ አሁን ልንቀራው የተነሳነው ኪታቡ ተውሂድ በጣም የተጋነነ አለ የሚባል ኪታብ ነው ማለት ነው ሱብሃንአላህ ከዑለማዎችም ሆነ ከተማሪዎችም ሆነ ከሙስሊሞች ዘንድ ትልቅ የሆነ ተቀባይነት ያለው ኪታብ ነው ኪታቡ ተውሂድ ሌሎች ማእማዎች እነ ኢማሙ አልቡኻሪ እነ ሼኽ ፈውዛን ሌሎች ማእማዎች ኪታቡ ተውሂድ ያለው አዘጋጅተዋል ኪታብን እነ ኢብኑ ኹዘይማ ኪታቡ ተውሂድ ያለው አዘጋጅተዋል ነገር ግን ليس له نظير ይላሉ ማለት እንደ ሼኽ መሐመድ ኢብኑ አብዱል ወሃብ አድርጎ ያዘጋጀ የለም ይላሉ የሌላው ሁሉም ኪታቡ ተውሂድ ያለ ስለ ተውሂድ ቢያወራም ጭራሽ ማን እንደሽ የሼኽ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ተዓላ ኪታብ የመሰለናው እሱን ሊመስል የተቃረበ አንድም የለም ይላሉ በጣም የሚገርም ኪታብ ነው ይላሉ ማለት ይሄ ተላላቅ አይማዎች ማለት ነው መስከረውለታል ማለት ነው لذلك አይማዎች ትኩረት ሰጥተዋል ይሄን ኪታብ ሸርህ ያላደረገው ኢማም ሆኖ የለም የሱና ኢማም ሆኖ ይሄን ኪታብ ሸርህ ያላደረገ የለም እንደነገርኳችሁ ኢብኑ ባዝ ብዙ ጊዜ ያቀሩት ነበር ይቀራል እስከሚሞቱ ድረስ ላይ እስካሉ ድረስ ያቀሩት ነበር ይቀራል ይጀመራል ያልቃል ሲያልቅ ደግሞ እንዳዲስ ይጀመራል ሲያልቅ እንዳዲስ ይጀመራል እንደዚህ ያደርጉ ማለት በጣም لذلك አይማዎች ምን ያሉ ማንኛውም አቅሪ የሆነ አካል ኪታቡ ተውሂድን ከደርሱ ሊያጠፋ አይገባም ይላሉ ሁሌ በቃ ሲያቀራ ኪታቡ ተውሂድ መኖር አለበት ይላሉ ማለት ነው
ምክንያቱም ወሳኝ የሆነ ነገር ነው የተውሂድ ጉዳይ ነው ትልቅ የተፈጠርንበትን ዓላማ ብቻና ብቻ የሚያወራ ስለሆነ ማለት ነው ከዛ በኋላ ማነው ሼክ መሐመድ አብዱል ወሃብ ያው ዳዕዋ እያሉ ህይወታቸው እስከሚያልፍ ድረስ ማለት ነው ዳዕዋ እያሉ ያስተማሩ ያቀሩ ይጻፉ ማነው ተቀምጠዋል በመልካም ነገር ያዘዙ ከመጥፎ ነገር እየከለከሉ ያኒ ማነው ተቀመጡ መጨረሻ ላይ ደርዒያህ ተብላ በምትጠራ በሆነችው ሀገር አሁንም ሪያድ ከተማ ላይ አቅራቢያ የምትገኝ ሆነች ደርዒያህ የምትባል ሀገር አለች እዛ ቦታ ላይ ሞተ ስንት ላይ ነው የሞተው 1206 ዓመተ ሂጅራ ላይ ማነው ሞቷል ማለት ነው ከሱ ብዙ ደረሶች ዑለሞቹ ወጥተዋል ከሱ ተመረው ማለት ነው አላህ ያኔ አጅሩን ምንዳውን ማለት ነው ያብዛለትና መቀመጫውን ጀነት ያደርግለትና ብለን እንላለን ማለት ነው ቀጥታ ወደ ኪታብ አትውሂድ ስንገባ ሸኽዩ ምናሉ ሲጀምሩ ኪታባቸውን ኪታቡ አትውሂድ ብለው የጀመሩት ኪታቡ አትውሂድ ኪታቡ ምዕራፍ ነው አሉ ኪታብ ማለት ምዕራፍ ማለት ነው አትውሂድ ተውሂድን በተመለከተ የሚያወራ የሆነ ምዕራፍ ነው አሉ ስለ ተውሂድ የሚያወራ የሆነ ምዕራፍ ነው ስለዚህ እኛ የምናወራው ምን ነው ስለ ተውሂድ ብቻና ብቻ ማለት ነው አለቀ ተውሂድ እና ሽርክን በተመለከተ ነው እዚህ ቦታ ላይ የሚጠቀሰው የዚህ ኪታብ ዓላማ ምንድነው በያኑ ተውሂድ ዓላማው ምንድነው ብንባል ተውሂድን መግለጽ አላህ ተውሂድ ደግሞ በማንኛው በሁላችንም ላይ ማወቁ መተግበሩ መያዙ ግዴታ የሆነ ነገር ነው የሰው ልጅ የተፈጠረበት ዓለም የተፈጠረበት ዓላማ ለተውሂድ ነው ያኒ ማን ነው ወከذلك እንደዚሁ ደግሞ ሌላኛው ተውሂድን መግለጽ በተቃራኒ ደግሞ ተውሂድ ሲገለጽ ምን ይገለጻል በድጋሚ ሽርክ ያኒ የተውሂድ ተቃራኒ የሆነውን ሽርክን ምን الشرك الأكبر والشرك الأصغر والبدع بدعዎችን ሽርክ አስገርን ሌላውንም ማለት ነው ያኒ ተውሂድን የሚጋጩ ነገራቶችን በተቃራኒ ደግሞ ያንን ውርቅ ማድረግን በተመለከተ የሚያጠነጥን የሆነ ኪታብ ነው አሉ ማለት ተግባባን አይደለ نعم ተውሂድ ማለት ያው ኪታቡ ተውሂድ ማለት ምን ማለት ነው የሚለው ነገር ስንመለከት ተውሂድ ማለት ኢፍራዱላሂ ቢልዒባዳ በአምልኮ አላህን ብቸኛ ማድረግ ምን ይባላል ተውሂድ ተብሎ ይጠራል ማለት ነው ከዛ ሸኽየው ለዚህ ያኒ ለተውሂድ ኪታቡ ተውሂድ በኋላ ተውሂድን በተመለከተ ለማውራት ስለ ተውሂድ አላህ ያወራባቸውን አንቀጾች መጀመሪያ ማነው አመጡ ምን አሉ ወቀውሊላሂ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን አለ ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊዕቡዱን ይህ አንቀጽ ብዙ ጊዜ ተደጋግሟል ማለት ነው ያኒ ማነው ትርጉም ራሱ አስፈልግም ወማ ኸለቅቱ አልፈጠርኩም ማለት አልጂነ ጂኖችን አልፈጠርኩም ወልኢንሳ የሰው ልጆችንም አልፈጠርኩም ኢላ ቢሆን እንጂ ሊያዕቡዱኒ እኔም በብቸኝነት ሊያመልኩ ቢሆን እንጂ እያለ ነው አላሁ ጀለ ወዐላ ኢዘን ከዚህ አንቀጽ ምን እንረዳለን ሰውም ሆነ ጂኖችም ሆነ እኛ የተፈጠርንበት ዓላማ አላህን በብቸኝነት ለማምለክ ነው ለሌላ ነገር አይደለም ለመብላት አይደለም ለመስራት አይደለም ለመጠጣት አይደለም ለምንም አይደለም ኢላ ሊዒባደቲላሂ ተባረከ ወተዓላ አሁን ግን ሰው ሁላችንም ግንኛ የተፈጠርንበትን ዓላማ ትተን በብዛት ላይ ማነው በዱንያ ነው ቢዚ ሆኑ ማለት ነው በቃ ስራ እንግዲህማ ነው ብር ወርቅ እንዳለ ይሄ ወርቅና ብር ማነው ብልጭልጭ ነገር ሸወደን ማለት ነው እንጂ የተፈጠርንበት ዓላማ ለዒባደቲሂ ተባረከ ወተዓላ አላህን ለማምለክ ነው እዚህ ቦታ ላይ እንደተጠቀሰው ስለዚህ ይሄን አንቀጽ ያመጡ ምንድነው ተውሂድ የሰው ልጅ የተፈጠረበት ዓላማ ስለሆነ ስለ ተውሂድ ማወቅ ግዴታ ነው ኸይራ ዋጅብ ነው ተውሂድ መማር ግዴታ መሆኑን እዚህ አንቀጽ ላይ ማለት ነው ሸኽየው አመጡት እዚህም ይሄን ባብ ማለት ነው ኪታቡ ተውሂድ ብለው ያበጁት ያው እንደባብና ኑርለት እንደስ ብናደርገው ተውሂድ ግዴታ ነው ስለ ተውሂድ ማወቅ ግዴታ ለመሆኑ ነው ስለዚህ እዚህ አንቀጽ ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን የሚለው አንቀጽ ደለት አላ ውጁብ ተውሂድ ግዴታ እንደሆነ ተውሂድ መያዝ በሁሉም ሰው ላይ ግዴታ እንደሆነ الذي هو افراد الله بالعباده አላህን በአምልኮ መነጠል የሆነውን ተውሂድ አጥብቆ መያዝ መማር ተዓሉመን ወተዕሊመን በመማርም ሆነ በማስተማርም ስለ ተውሂድ ምን ጊዜም ዛሬም ተውሂድ ነገም ተውሂድ ከነገም ወዳ ተውሂድ ከዛም ወዳ ተውሂድ ምን ጊዜም ተውሂድ حتى ነሙተ እስከምንሞት ድረስ ተውሂድ ብለን ማለት እንዳለብን ግዴታ እንደሆነ እዚህ አንቀጽ እንረዳለን ማለት ነው በጣም የሚገርም ወሳኝ ሆነ ኪታብ ነው ማለት ነው ثم قال ሁለተኛ ደግሞ ምን አሉ መረጃ ሲያመጡ ሆነም ተውሂድ ግዴታ ለመሆኑ وقوله የሚለው ቃል አሉ ولقد بعثنا في كل امه رسولا ان يعبدوا الله واجتنبوا الطاغوت ይሄም አንቀጽ ብዙ ኪታብ ላይ ማለት ቀርተነዋል ትርጉም ማስፈልገው ነበር ነገር ግን ተርጉመው ولقد والله በእርግጥ بعثنا اي ارسلنا واخرجنا ማለት ነው ልከናል على الله جل وعلا في كل امه በሁሉም ኡማዎች በሁሉም ህዝቦች ውስጥ ማለት ነው ልከናል ረሱላን መልእክተኞችን ልከናል ረሱል ተልኳል በየሁሉ ኡማ ማለት ነው አንድም ኡማ የለም ኢላ وقد ارسل الله اليها الرسل الله ወደዛች ኡማ ረሱል ይላከላችሁ ቢሆን እንጂ አንድም ኡማ የለም ስለዚህ ወለቀድ بعثنا في كل امه رسولا እነዛ ረሱሎች ምን ያሉ ምንድን መልእክት ይዘው ነው ህዝቦቻቸውን በምንድን ነው የሚጣሩት አን ያዕቡዱላህ ወይስተኒቡ ጣጉት አን ያዕቡዱላህ አላህን ብቻ ተምልኩ يعني وحيدوا الله አላህን አንድ አድርጋችሁ አምልኩ ወጅተኒቡ ጣጉት
ከአላህ ውጭ የሚመለኩ ነገራቶች ደግሞ ጧጉትን ራቁ። እንደሚታወቀው አብዱላህ ብን አባስ እንደሚፈሰረው እንደነገረን ቃዒዳ ሙጠሪዳ ሰጥቶን ቁርአን ላይ ገብታችሁ ኡዕቡዱላህ የሚል ካገኛችሁ ምን ብላችሁ ተርጉሙት አለ። ትርጉሙ ወሂዱላህ ማለት ነው አለ። አላህን እንዳደርጋችሁ አምልኩ ማለት የተፈለገበት። ስለዚህ ዘሬ እኔ አዕቡዱላህ ብለው ለህዝቦቻቸው ያዛሉ። ቢማዕና ወሂዱላህ ወአፍሪዱህ ብቸኛ አድርጉት፣ ነጥሉት፣ አላህን እንዳደርጋችሁ አምልኩ፣ ከአላህ ጋር ሌላ ነገራቶችን አታምልኩ ማለት ነው። ወጅተኒቡ ራቁ አጣጉተ ጣጉቶችን ራቁ ሲባል እዚህ ደግሞ ምንድነው አጣጉት ኩሉ ማ ዑቢደ ሚን ዱኒላህ ያኒ ወሁወ ራዲን እየወደደ የተመለከ ከአላህ ውጭ ይባላል ጣጉት ይባላል። ስለ ጣጉት ኡሱል ሰላሳ ላይ እኔ ጠቅሰው ለሸኽየው የኢብኑል ቀይም ረሂመሁ ተዓላ ነገራምተው ማለት ነው። አጣጉት ኩሉ ማ ተጃወዘ ቢሂ ለዓብዱ ሐደሁ ሚን መዕቡድን አው መትቡዕን አው ሙጣዕን ብለን ማነው አይተናል። ስለዚህ እነዛን ጣጉቶችን በጠቅላላ ራቁ የሚሉ ነብያቶችን ረሱሎችን ልከናል አላሁ ጀለ ወዐላ። ኢዘን እዚህ ላይ ምንድነው ሁሉም ረሱል ተልኮ አኔ አዕቡዱላህ ወጅተኒቡ ጣጉት መሆኑ ተውሂድ ግዴታ እንደሆነ እኛም ሁሌ ማነው ያኔ ማለት ነው ሰዎችን ዳዕዋ ስንል ስንመክርም ሆነ ስናቀራም ሆነ ላቡድ አንብዳ ቢተውሂድ በተውሂድ መጀመር አለብን። አወል ሸይ መጀመሪያ ማለት ነው አዕቡዱላህ ወጅተኒቡ ጣጉት ማለት አለብን ማለት ነው። ስለዚህ እዚህ ላይ ዳዕዋ ኢለ ተውሂድ ወነህይ አን ሽርክ ወደ ተውሂድ መጣራት ከሽርክ ማስጠቀቅና መከልከል ይሄ ሙሂመቱ ጀሚዕ ሩሱሊ ወአትባዒሂም ያኔ ማለት የሩሱሎች የሁላቸውም ሩሱሎች ግድ ያኔ ሐሳብ ስራቸውና የተከታዮቻቸው ሩሱሎችን የሚከተሉ ሰዎች ያኔ ማነው ስራቸው ይሄ እንደሆነ ወደ ተውሂድ መጣራት እንዳለብን የምንጠራው ደግሞ ስናቀው ነው። ሳናቅ ያኔ ማነው ዳዕዋ ማለት አይቻልም። ወልሃዲ ሰቢሊ አድዑ ኢለላህ አላ በሲራ ነው የተባለው። ወደ ተውሂድ ጠራለሁ በእውቀት አይሆኛ ነው። በሲራ ያስፈልጋል። አንድ ለበሲራተ ሚነል ፈራኢድ ይሄ እውቀት የሚባለው ነገር ከግዴታ ነው ከመጠራችን በስተፊት አልዕልሙ ቀብለ القول والعمل ዒልም ማነው ከንግግርና ከስራ በስተፊት ስለሆነ ስለዚህ መማር አለብን ማለት ነው። ተውሂድን ሳንማር ያኔ ማለት ነው መጣራት አንችልም። ስለዚህ ስለ ተውሂድ መማር ማወቅ ግዴታ ነውና ለዛ ነው ኪታቡ ተውሂድን የጻፍኩት ማለታቸው ነው። ثم ሁለተኛ ሆኖ ደግሞ ተውሂድ ግዴታ መሆኑን የሚጠቁም የሆነው አንቀጽ ወቀውሉሁ የሚለው የአላሁ ጀለ ወዐላ ቃል ወቀضى ربك الا تعبدوا الا اياه وبالوالدين احسانا ምን አለ አላሁ ጀለ ወዐላ ወቀضى አዘዘ ወሰነ ማለት ነው። ወቀضى ማለት አይ አመረ ወወሳ አመረ አዘዘ ወወሳ አደራ አለ አላሁ ጀለ ወዐላ። ረቡከ ጌታ እኮ አደራ ብሏል። አደራ ብሎ አኔ ወሲያ ብሏል። ወቀضى ربك ጌታ አዘዘ ጌታ አደራ ብሏል። ምንድነው አደራ ያለው? አላ ተዕቡዱ ኢላ ኢያህ አላ ተዕቡዱ ላታመልኩ ማለት ነው። እንዳትገዙ ብሎ ማለት ነው። እንዳታመልኩ ኢላ ኢያሁ እሱም ብቻና ብቻ እንጂ ማለት ነው። አላህም ብቻና ብቻ እንጂ ማንንም ማለት ነው። ካኢነ መን ካን ለልመላኢካ ወለልአንቢያ ወለልሳሊሒን ወለልአውሊያ ወለልአሕጃር ወለልአሽጃር ዛፍ ድንጋይ ቆሌ ጂኒ የሚባል ነገር የለም። ጥቅልል አድርጋችሁ አላህም ያኔ ዒባዳን ለአላህ ብቻ ስጡ ብሎ አደራ ብሏል። ሰው ልጆችም ማለት ነው በጠቅላላ። ከዛም ቀጥሎ ደግሞ ሁለተኛ አደራ ያለበት ምንድነው? ወቢልዋሊደይኒ ኢሕሳናን ወቢልዋሊደይኒ በወላጆቻችሁ ደግሞ በእናትና አባቶቻችሁ ላይ ኢሕሳናን ያኒ አኔ ቀضى ወወሳ ቢልኢሕሳን መልካም ምን ዋሉ ብሎ አደራ ብሏል ማለት ነው። አደራ ብሏል። ከተውሂድ ከሱ ሐቅ ቀጥሎ በሁለተኛ ሐቅ ያመጣው እንድንዋጣው ግዴታ ያደረግብን የወላጆቻችሁን በወላጆቻችሁ በእናትና አባቶቻችሁ ላይ መልካም ምን ዋሉ አለ። ይሄም ያዘዘውና የወሰነበት ነገር ነው። ከተውሂድ ቀጥሎ የሚመጣው ይሄ ነው። ወቢልዋሊደይኒ ኢሕሳናን በወላጆቻችሁም ደግሞ መልካም ምን ዋሉ ይላል አላሁ ጀለ ወዐላ። ኸይረን ከዚህ አንቀጽ ምንድነው ታዲያ የምንረዳው? መጀመሪያ ሲናገር ነው ከሐቆች ሁላ ከመብቶች ሁላ በጣም ከባድና ትልቁ መብት ምንድነው? ወአውጀቡል ዋጅባት ወአፍረዱል ፈራኢድ ያኒ ማነው ከግዴታዎች ሁላ ከፈርዶች ሁላ ፈርድ ምንድነው? አተውሂድ ተውሂድ ማለት ነው። ተውሂድ ግዴታ ነው። አከዱል ሕቁቅ ወአውጀቡል ዋጅባት ወአፍረዱል ፈራኢድ ሽሩጡ ላይ አላህ እንደቀረነው ትዝራችሁ ከሆነ እንደዚህ ገልጸዋል። ከግዴታዎች ግዴታ ይበቃ አፍረዱል ፈራኢድ ከፈርዶች ሁላ ፈርድ የሆኑ ነገሮች አሉ። ከዛ በበለጠ ከባዱ ፈርድ ማለት ተውሂድ ነው ማለት ነው። ስለዚህ ስለ ተውሂድ መማር ስለ ተውሂድ ማወቅ ግዴታ ነው። ዛሬም ተውሂድ ነገም ተውሂድ ከተውሂድ ማነው ልንለቅና የአቂዳ ክታቦችን ከመቅራት ልንወገድ አይገባም። በጎን ሐዲስም መቀራ በጎን አቂዳ ፊቅህም እንቀራ በጎን አቂዳ ምንጊዜም ተውሂድ ከህይወታችን ያኒ የአቂዳ ክታቦች ተውሂድ ክታቦች ብላሲየማ ኪታቡ ተውሂድ ከኛ ሊወገድ አይገባም። ላዚም ሁሌ ማነው አበደን فلا بد ان نراجعه መደጋገም መመላለስ መቅራት ሙራጃዓ ማድረግ ባህስ ማድረግ ያስፈልጋል ማለት ነው። 10 ጊዜ 2 ጊዜ 3 ጊዜ ብትቀሩት እናንተ መስረችት የለባችሁም። አሁን ስንጨርሰው እንደገና ድጋሚ ባቀራችሁ እሺ ነው ማለት ያለባችሁ እንጂ እምቢ አይባልም ማለት ነው።
ምክንያቱም በቃ ተውሂድ የሚባለው ነገር ይሄ ነው ዓላማው የተፈጠርንበት ዓላማ ከመሆኑ ጋር ስለዚህ ስለሱ ስናወራ ብንኖር ብንሞትም በዚህ ምን ችግር አለው ይሄን እየቀራን ብንሞት ምን ችግር አለው ማለት ነው ኸይር ሌላኛው ደግሞ ሁለተኛው ደግሞ ተውሂድ ግዴታ መሆኑን የሚጠቁ ወቀውሉሁ ወዕቡዱላህ ወላ ተሽሪኩ ቢሂ ሸይአ አላህ ምን አለ ይሄም አንቀጽ አልፎልናል ወዕቡዱላህ አላሁ ተባረከ ወተዓላ በብቸኝነት አምልኩ አለ ወላ ተሽሪኩ እንዳታጋሩ ቢሂ በሱ በአላህ ላይ ሸይአን አንዳችንም ምንም ነገር እንዳታጋሩ አለ እዚህ ላይ ወላ ተሽሪኩ ላ ከልከላናት አይደለ ከልካይ የሆነች ቃላት ያኒ ወላ ተሽሪኩ አታጋሩ እያለ እየከለከለ ነው ቢሂ በአላህ ላይ ሸይአን ምንም ሲባል ዛፍ የለ ድንጋይ የለ ቆሌ የለ ምን የለ النكرة إذا وقعت في سياق النهي تفيد ماذا العموم ይላሉ العموم አይማዎች ይጠቅሳሉ ማለት ነው ቃይዳ ለዚህ ላይ ነከራ አሁን ሸይአን የሚለው ነከራ ነው ይሉታል በአረበኛ ቋንቋ ማለት ነው ስለዚህ ሁሉንም የሚጠቀልላ ማለት ነው መላእክት የለ ወልይ የለ ቀብር የለ ዶሪህ የለ ሷሊህ የለ ምን የለ ማንንም ልታመልኩ አይገባም ስለዚህ ከዚህ አንቀጽ ምንድነው ያኒ አላሁ ተባረከ ወተዓላ ከሚያዛችሁ ሁላ ትልቁ ነገር ማለት ነው ተውሂድ ነው ማለት ነው እዛ ላይ ነው ረሱል ሰለላሁ ዐለይሂ ወሰለም ዝራችሁ ከሆነ ያኒ ማለት ነው ወአመረ الله به جميع الناس ሰዎችን በዚህ አዟል በተውሂድ ወخلقهم لها ለዚህ ፈጥሯቸዋል ካሉ በኋላ መረጃ መጡ ምንድነው ወعبد الله ولا تشركوا به شيئا يعني اعظم ما امر الله به التوحيد ያይ ማለት ነው ካዘዘው ነገር ላይ ትልቁ ተውሂድ ነው وعظم ما نهى عنه الشرك ከከለከለው ነገር ላይ ደግሞ በጣም ከባዱ ነገር ሽርክ ነው ብለን ይሄን አንቀጽ መረጃ አድርገዋል ሸኺዩ ራሳቸው ሸኽ መሐመድ አብዱል ወሃብ ረሂመሁላሁ ተዓላ وعبد الله ولا تشركوا به شيئا ተብሏል ስለዚህ የመጀመሪያው ትእዛዝ ይሄ ከሆነ ስለዚህ ስለ ተውሂድ መማር ግዴታ ነው ማለት ነው ያኒ ማለት ሌላ ስለ ሶላት ሆነ ስለማንም ሆነ ከመታዙ በስተፊት የመጀመሪያው ትእዛዝ ምንድነው ወعبد الله ولا تشركوا به شيئا መሆኑ ስለ ተውሂድ ማውራት ተውሂድን ማጥናት ተውሂድ እንደሆነ ተሕቂቅ ማድረግ ተውሂድን ለማረጋገጥ ደፋ ቀና ማለት እንዳለብን ይጠቁማል ማለት ነው ሁለተኛው ደግሞ ተውሂድ ግዴታ ለመሆኑ ሲናገር وقوله الله جل وعلا من قال قل تعالوا اتلوا ما حرم ربكم عليكم الا تشركوا به شيئا قل በላቸው ያ ሙሐመድ መልእክተኛውን አለይሂ ሰላም ምን ይላቸዋል ለሰዎች ንገራቸው አውራቸው ንገራቸው تعالوا ኑ በላቸው تعالوا ማለት አይአቅቢሉ ወህሉሙ ማለት ነው እስኪኑት ወደኔ ኑ በላቸው እነዛ ከሃዲያኖችን ቁል በላቸው تعالوا ማለት ኑ ማለት ነው አትሉ ላምብላችሁ አትሉ ማለት እስኪ ልተርክላችሁ ልንገራችሁ ማ ነገርን ሐረመ እርም ያደረገውን ነገር ረብኩም ጌታችሁ ሐራም ያደረገባችሁን ነገር አለይኩም በእናንተ ላይ ሐራም ያደረገውን ነገር በጣም መጥፎ ወንጀል መሆኑን የነገረውን ሐራም መሆኑን የገለጸውን በእናንተ ላይ ሐራም ያደረገባችሁን ነገር እስኪ ማኑ ላምብላችሁ ኑ አዳምጡ በላቸው ቁል በላቸው تعالوا ኑ በላቸው አትሉ ላምብላችሁ ልንገራችሁ ማ ነገርን ሐረመ እርም ያደረገውን ረብኩም ጌታችሁ አለይኩም በእናንተ ላይ ሐራም ያደረገውን ነገር ያኒ ማኑ ግን ልንገራችሁ ኑ ላኒ ልምከራችሁ በላቸው እሱ ምንድነው በእኛ ላይ እርም ያደረገው ነገር ብዙ ነገር እርም አድርጓል ትልቁ ግን ሐራም ያደረገው ነገር አላ ተሽሪኩ ቢሂ ሸይአን አላ ተሽሪኩ ማለት ምንድነው አይ አንቱ ሽሪኩ ማለት ነው እዚህ ላይ አላ ተሽሪኩ ማጋራታችሁን ነው እርም ያደረገው ቢሂ በሱ ማጋራትን ሸይአን ምንም ነገር ማጋራትን ያኒ ማኑ በእናንተ ላይ እርም አድርጓል ትንሽም ነገር ቢሆን ማጋራትን እርም አድርጎታል ሐራም አድርጓል አላ ተሽሪኩ ማለት አይ አንቱ ሽሪኩ ማለት ነው አይ ኢሽራከኩም ማለት ነው እናንተ ማጋራታችሁን ቢሂ በሱ ሸይአን ምንም ነገር ትንሽም ቢሆን ማጋራታችሁን እርም አድርጎባችኋል ይሄ ነው የመጀመሪያው ሐራም ብሎ ብለህ ነገራችሁ ብሎ አላሁ ጀለ ወዐላ መልእክተኛውን አዘዛቸው ማለት ነው ኸይራን ኢዘን ከዚህ ማኑ የምንረዳው ነገር ምንድነው የመጀመሪያው ሐራም አዕظሙ المحرمات ከሐራሞቹ ላይ ትልቁ ሐራም ምንድነው ሽርክ ነው ሱብሃንአላህ እንደውም ማለት ነው ማኑ ይሄ የሽርክ ሐራምነት ወደ ሌላ ኪታብ ላይ ይመጣል ከፍ ስትሉ ይመጣላችኋል የሽርክን ሐራምነት ሲገልጹት አዕظም من النكاح الامهات አይማኑ እንደዚህ እናትንና እንደዚህ ነው የመሳሰሉትን ቅርብ ዘመዶችን ከማግባት የበለጠ ማለት ነው ሐራምነቱ ይከፋ ነው ማለት ነው እናትን ማግባት አይቻልም እህትን ማግባት አይቻልም ቅርብ ማለት ነው እንደዚህ ማለት በጣም ወደኛ ቅርብ የሆኑ ሙሐረማት ወላ ሐራም የሆኑ ማግባት ማንችላቸው እናትን ከማግባት ካለው እናትን አግብቶ ተመልከቱ ወንጀሉ በጣም አጸያፊ አሰቃቂ በጣም መጥፎ ወንጀል ነው አይደል ያንን ወንጀል ማለት ነው ከዛ ወንጀል የበለጠ ሐራም ነው ይሄ ሽርክ መስለማ ነው እኛ ግን አሁን ላይ መስለን ይችላል እንደውም ሼኽ መሐመድ አብዱል ወሃብ ዘይቅ እስካቀሳላችሁ አሊ ሼኽ ማን ይጠቅሱታል ማለት ነው ሼኽ መሐመድ አብዱል ወሃብ ደረሶቻቸውን ተውሂድን ያስተማሩ ያኒ ማን ነው አሁን ባለንበት ሰዓት እንደዚህ ይሆናል ማለት ነው ስለ ተውሂድ ሁሌ በቃ ስለ ተውሂድ ያቆራቸዋል ዛሬም ተውሂድ ነገም ተውሂድ የሚያቀሩት ምን ጊዜም ተውሂድ ነው ከዛ በኋላ ደረሶቹ ምን አሉ
እስኪ ያ ሼኽ ደግሞ ሌላ ሲንቅራ በቃ ስለ ፊቅህ ደግሞ ስለ ሐዲሱ ሐዲስ ምናምን ሌላም ደግሞ ንቅራ ሌላ ፈን ይበቃናል ተውሂድን በደንብ የተረዳ ነው ብለው አሏቸው። ከዛ በኋላ እንደዚህ ብሎ ሲሏቸው ሸኽየው ሸኽ ማመላቱ ምን አሉ? እሺ ኢንሻአላህ ዝሮ እናስብበታለን ምናምን ብለው ሄዱ። ከዛ በሁለተኛው ቀን በጣም ፊታቸው ተቆጡ መጡ። በጣም ተቆጡ። አይናችሁ እንዳለ ቀይ ሆኗል ማለት ነው። ከዛ ያ ሼኽና መሆናችሁ ነው ሲሏቸው አይ ማለት የሆነ ወሬ ሰምቼ ነው አንድ ሰው አዲስ ቤት ሰርቶ እዛው ቤት ላይ በሚገባበት ሰዓት የሆነ እርድ አረደ ለጅኝ ምናምን እርድ ይታረዳል አይደል? እንደዚህ አዲስ ቤት አልቆ ሲገባበት እርድ ምናምን አርዶ ያንን ሰዎች በጣም እያንቀጠቀጠኝ ነው ያንን አንደኝ እንዴት ሼክ ይሰራል ብዬ ነው ብለው አሏቸው። ከዛ በኋላ ያው አላህ ይምራው ምናምን ብለው ያው ወደ ደርሳቸው ጀመሩ። ለማንኛውም አሏቸው እስኪ ይጣራና ደሞ ነገ ነግራቸዋለሁ ብለው አላቸውና ያው አላህ ይምራው ብለው ዝም ብለው ቀለል አድርገው ጉዳዩን ወደ ቂራት ገቡ። ከዛ በኋላ ሁለተኛው ቀን ላይ ሲቀመጡ ያ ሼኽና ምናምን ሲሉ አያነ ጉዳይ ብለው አሏቸው። እንደተባለው አይደለም ያኔ የተወራው ዝም ብሎ ነው። እሱ ምንድነው የተወራው ድርጊቱ የተፈጸመው ምንድነው ሰውየው እናቱን አላንያ በግልጽ ማለት ግንኙነት አድርጎ ነው እናቱ ጋር ግንኙነት አደረገ የሚባለው ወሬ ነው የተወራው ሲሉ ደረሶቹ በጣም ጮሁ። በቃ መገደል አለበት መሰቀል አለበት እንዴት ምን አይነት የሚያስጠላ መጥፎ ሰው በጣም ወረዱበት። እንደዛ ሲጫጩ ሸኽየው በጣም ሳቀና ሳቀባቸው ከሁኔታቸው ሲረዳ ማለት ነው። እናንተ ተውሂድ ገብቷችሁ አብዬ ነበር አልገባችሁም ማለቸው አልገባችሁም ጭራሽ ማለት ነው። መጀመሪያ ላይ ማነው ለጅኝ አረደ ስላችሁ አላህ ይምራው ባላችሁ ቃል አድርጋችሁ ሄዳችኋል። አሁን ደግሞ ማነው ያኒ እናቱ እንደዚህ ያደረገ ወንጀል ነው እንደዚህ ያደረገ ስላችሁ ግን በጣም ተጫጫችሁ ከበዳችሁ በጣም ለአእምሯችሁ። ግን ከወንጀሉ ከአላህ ዘንድ በጣም አጸያፊ ወንጀል ማንኛው ነበር? ለጅኝ ማረድ ሽርክ መስራቱ ነበር። እዛ ላይ ነበር መጮህ ያለባችሁ ይሄኛውም ከባድ ወንጀል ከመሆኑ ጋር ብሎ እንደገና እንደ አዲስ ተውሂድ እናንተ ተውሂድ ያልገባችሁም ዝም ብላችሁ ወደ ሌላ እንግባ የምትሉት ስለዚህ ተውሂድ ነው መቅረት ያለባችሁ ብሎ እንደ አዲስ ተውሂድ ማስተማር ጀመር ይላል። ኢዘን ተውሂድ የሚባለው ነገር ይሄ የሽርክ ሐራምነት ከዛ የበለጠ አስከፊ የሆነ ወንጀል መሆኑን እንረዳለን። ስለዚህ ስለ ተውሂድ ምን ጊዜ መማር ተውሂድ ይገባን። እንደውም ሼኽ መሐመድ አብዱል ወሃብ ረሂመሁላህ እንትና ላይ ማለት ነው ከሽሹ ላይ ይናገራሉ። ቀውሉል ጃሂል ይላሉ። አንዳንድ ሰው ተውሂድ ፈህምና ይላል። ስለ ተውሂድ ቅራ እንጂ ሲባል አይ ባኛ እኮ ተውሂድን ገብቶናል ተረድተናል ሲል ከሰማው ፈዕለም አንሁ ጃሂል ይህ ሰው ጃሂል መሆኑን ነው ይላሉ። ተውሂድ ገብቶኛል ተውሂድን ተረድቻለሁ ሲል ከሰማው ፈዕለም አንሁ ጃሂል ይህ ሰው ያልገባው ጃሂል መሆኑን ተረዳ። ስለዚህ ተውሂድ ምን ጊዜም ቢገባን መቅራት መደጋገም ያስፈልጋል ነው አለኩል ያህል ይሄን ያመጣሁበት አላማ ማለት ነው። ثم قال ሸኽየው ከዛ ምን አሉ ያው ቁርአንን ተውሂድ ግዴታ ለመሆኑ እነዚህ ነገራቶች አመጡ። ከሐዲስ ደግሞ እንመለከት ተውሂድ አሳሳቢነት ግዴታ መሆኑን የሚጠቁሙ ሐዲሶችን ሁለት ሐዲሶች ጠቅሰዋል። قال ابن مسعود رضي الله عنه عبد الله بن مسعود رضي الله عنه الصحابي الجليل تلق صحابه ነው ብሏል። نعم خيرا من أراد أن ينظر إلى وصية محمد صلى الله عليه وسلم التي عليها ختمه فليقرأ قوله تعالى قل تعالوا أتلوا ما حرم ربكم عليكم إلى آخره. من أراد يفلق هون أكال لا أن ينظر من ملكة يفلق هون أكال إلى وصية مالت ودا عادرا ودا لبت نجر محمد صلى الله عليه وسلم ملكتنا عليه الصلاة والسلام عادرا ودا لبت نجر أمواچاچون ህዝቦቻቸውን አደራ ብለው ወደ ሄዱበት ነገሩን አደራ ጥለው የሄዱትን ነገር ማየትና መመልከት የፈለገ ይሆን አካል አላ ማን አብዱላህ ብን መስዑድ ረዲየላሁ ዐንሁ من أراد يفلق أن ينظر مملكة إلى وصية محمد صلى الله عليه وسلم ولا ملكتنا عليه الصلاة والسلام وصيا عادرا يلبت النجر ما وقنا مملكة يفلق هنا أكال التي ياتشي عدرا عليها بزاج بأدرايت لي خاتمه ينسو قلبتاچو خاتم ማለት ቀለበት አለ ቀለበት ሲባል ማህተም የሚመቱበት ቀለበት ነው። የሆነ ጉዳይ ወደ ሆነ መንግስቶች ምናምን ደብዳቤ ሲጽፉ ይጻፍና ማህተም የሚመታው ቀለበት አለ ቀለበት ነው ያኔ ማለት ነው። የሆነ ማህተም አለው ሙሐመዱን ረሱላህ የሚል ነው። እዛ ማን ያኔ ማለት ያኔ ማለት ነው በዛ ይመቱበታል። አላኩል ያህል አደራ ብለው ልክ ማህተም የሚመቱበት የሆነ አለት ያቺ አደራ ያሏት ነገር عليها በዛች በነገሯ ላይ ኻተሙሁ የነሱ ማህተማቸው ያለበት የሆነ አንድ ትርጓሜ ይሄ ነው። ሁለተኛ ኻተሙ የሚለው የመጨረሻ የንግግራቸው መዝጊያ የሆነች ህይወታቸው ያለፈበት ሊሞቱ ሲል የተናገሩት ማለት ነው። ይሄ ነው ትክክለኛው ያኔ ማነው ከመጀመሪያው ቀለበት ከምንለው ይሄኛው ይሻላል። ለምን ወሲያ ነው። ወሲያ ማለት እኮ የመጨረሻ ንግግር ማለት ነው። ሊሞት አካባቢ ነው ወሲያ የሚባለውና ስለዚህ ወሲያ እስከሆነ ድረስ አለት ያቺ ወሲያ አደራቸው عليها በዛች በአደራይቱ ላይ ኻተሙ ማለት የመዝጊያ ንግግራቸው የመጨረሻ ንግግራቸው የሆነች
ያችን ማየት የፈለገ የሆነ አካል አሉ ፈልየቅራ ያንብብ አሉ ያንብብ ቀውለሁ ተዓላ የሚለውን የአላህን ቃል ያንብብ እዛ ላይ የመልእክተኛው ወሲያ ያገኛል መልእክተኛው አደራ ያሉበትን ነገር ያገኛል ምን የሚለው ነው እሱም አደራ ያሉበት ቁል ተዓለው አትሉ ማ ሐረመ ረብኩም ዐለይኩም የሚለውን አንቀጽ ከዛ ጀምሮ እስከዚህ ድረስ ኢላ ቀውሊሂ ተዓላ እስከሚለው እስከ አላሁ ሱብሓነሁ ወተዓላ ንግግር ድረስ ያንብብ ምን እስከሚለው ድረስ ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑሁ ወአነ ሃዛ ይህ እኮ አለ አላሁ ጀለ ወዐላ ሶስት ምናምን አንቀጾች ናቸው ይህን ስሩ ይህን አትስሩ ይህን አድርጉ ምናምን ብዙ ሐቆች ተጠቅሰዋል እዛ ላይ ይሄን ያኒ ያዘዘበት ነገር አለ የከለከለበት ነገር አለና ያንን ካለ በኋላ ምን አለ ወአነ ሃዛ ይህ እኮ አለ አላህ አሁን ያዘዝኳችሁ የከለከልኳችሁ ነገር ይሄን ስሩ ይሄን አትስሩ ብያልኳችሁ ሲራጢ የኔ መንገድ ነው እኔ ነኝ የደነገርኩላችሁ ሙስተቂመን ቀጥ ያለ የሆነ ምንም መጣመም የሌለበት ምንም መከፋፈል የሌለበት ቀጥ ያለ የሆነ መንገድ ነው ፈተቢዑ ተከተሉት ያንን ተከተሉት መንገድ አድርጋችሁ ያዙት ብሎ አላሁ ጀለ ወዐላ አዘዘ ኸይር ይሄን ነገር የተናገረው ምክንያት አለው ይሄን ነገር አብዱላህ ብን መስዑድ የተናገረው እና አብዱላህ ብን አባስና ሌሎቹ ምን አሉ መልእክተኛው አለይሂ ሰላም ሲሞቱ ምን ከለከለን እንዱ ሳናጽፋቸው ወሲያ አደራ የሚሉት ነገርን እስኪ አደራ በሉን ብለን ሳናጽፋቸው እንዴት ሳይጽፉልን ቀረ ብለው ሲቆላጩ ምን አለ አብዱላህ ብን መስዑድ ተረዳ በጣም ፋም ስላለው من أراد أن ينظر إلى وصية محمد صلى الله عليه وسلم የመልእክተኛው ወሲያ ምን ፈልጉት ወሲያውን የመልእክተኛውን ወሲያ አደራ ያለበትን ነገር መመልከት የፈለገ فليقرأ قوله تعالى يا الله ቃል ያንብብ እሱ በቃ ወሲያቸው قل تعالوا أتلوا ما حرم ربكم عليكم إلى آخر الآيات እሱን ያንብብ እዛ ነው ወሲያቸው አሉ አብዱላህ ብን መስዑድ ምንድነው የተረዳው እንደው لأننا اسلم لو وصى መልእክተኛው عليه الصلاه والسلام እንደው አደራ ቢሉ انما يوصي بما وصى به الله تبارك وتعالى አላህ አደራ ባለበት ነገር ስለሆነ አደራ የሚሉት ስለዚህ አደራቸው ይሄ ነው በቃ አለቀ አደራ ያሉበት ይሄ ነው ይሄ يعني አደራ የመልእክተኛውን አደራ የፈለገ የአላህን ቁርአን يعني قل تعالوا اتلوا ما حرم ربكم عليكم الا تشركوا به شيئا الى اخر الايات ያለውን ያንብብና እዛ ይረዳ ብሎ ተናገረ ማለት ነው ኸይረን ከዚህም የምንረዳው ምንድነው ተውሂድ አሳሳቢ ነው ማለት ነው ትልቅ የሆነ ወሲያ ነው የአላህ ወሲያ ነው የመልእክተኛው ወሲያ ነው አጥብቀን እንድንይዘው አደራ ያሉን ነገር ነው ማለት ነው ሌላኛው ደግሞ وعن معاذ بن جبل رضي الله عنه معاذ بن جبل በስተላለፈው በሆነ ሐዲስ قال ብሎ አለ ማለት ነው معاذ بن جبل كنت ነበርኩኝ ረዲፈ ተስፈናጥጬ ነበር ረዲፍ ማለት አህያ ላይ አንድ ሰው ከፊት አንድ ሰው ከኋላ ከሆነ ሁለት ሰዎች ሲዘብጡ መፈናጠጥ ይባላል ከኋላ ያለው ተስፈናጠጠ ይባላል ከኋላ ሆኖ ስለተቀመጠ ማለት ነው እና كنت ነበርኩኝ ረዲፈ ተስፈናጥጬ ነበርኩኝ النبي صلى الله عليه وسلم መልእክተኛውን عليه الصلاه والسلام እኮ ተስፈናጥጬ ነበርኩኝ መልእክተኛውን عليه الصلاه والسلام ተስፈናጥጬ ነበረ ከኋላ ሆኜ ተስፈናጥጬ ነበረ ብሎ አለ ማለት ነው كنت رديف النبي صلى الله عليه وسلم መልእክተኛውን عليه الصلاه والسلام ተስፈናጥጬ ነበረ በምን على حمار በአህያ ላይ على حمار ማለት በአህያ ላይ መልእክተኛው ከፊት ዘብጦ እኔ ከኋላ ዘብጬ ነበር فقال ብሎ አለ ለኔ እኮ ብሎ አለ ለኔ ብሎ አለ ማን መልእክተኛው عليه الصلاه والسلام يا معاذ አንተ ሙአዝ ሆይ ብሎ ማን ነው መልእክተኛው ሰለም ጠሩት ማለት ነው አትድሪ ታውቃለህን አታዕለሙ ታውቃለህን ምን እንደሆነ ሐቁላህ የአላህ መብት ምን እንደሆነ على العباد በባሮች ላይ ግዴታ ያደረገው የአላህ መብት ምን እንደሆነ ታውቃለህን ብለው ጠየቁኝ ይላል ወማ ምን እንደሆነ ታውቃለህ ሐቁ መብታቸው العباد የባሮች መብት على الله በአላህ ላይ ያለው አላህ በራሱ ያው አስገድደን ሳይሆን ይሄን ከሰሩ የኔን ሐቅ ከተዋጡ እኔ በራሴ ላይ ግድ አደርግላቸዋለሁ ብሎ ግዴታ ያደረገው ነገር አለና ያንን ታውቃለህ የባሮችን በአላህ ላይ ያለውን ሐቅ ብለው ማነው ጠየቁት ቁልቱ ብያልኩኝ አለ ይሄን ሲጠይቁት አላሁ ወረሱሉ አዕለም አረኔ አላቅም አለ አላህና መልእክተኛው ይወቁ አላህና ወረሱሉ መልእክተኛው አዕለሙ አዋቂ ናቸው እኔ አላቅም የአላህ ሐቅ ምን እንደሆነ የባሮች ሐቅ በአላህ ላይ ያለው ምን እንደሆነ አላቅም አለ አያችሁት ስላላወቀ አላሁ ወረሱሉ አዕለም አለ ማለት ነው ኸይረን ይህ ሐዲስ ያው خوز من يعرفه ليلا موت هذا قال بلور من هاسلم حق الله يا الله حق مبت على العباد بباروች ላይ ያለው يا الله مبت ምንድነው أن يعبده أي أن يوحده እሱን አንድ አድርገው ሊያመልኩ ነው ولا يشرك به شيئا በሱንም ምንም አንዳችንም ነገር ላይ ያጋሩ ነው ብሎ መለሱለት አያችሁት ኹድራ እየመጣው እዚህ ቆርጠውት ነው ማለት ነው ሙሉ ሐዲስ ይሄ ነው وحق العباد የባሮች ደግሞ መብት በአላህ ላይ የሰጣቸው ዝም ብሎ ያው በእዝነቱ የሰጣቸው ያጸደቀላቸው ሐቅ ምንድነው على الله በአላህ ላይ ያላቸው ባሮች መብታቸው አለ يعذب ላይ ቀጣ ነው من اكلن
لا يشركوا يا لاغራ የሆነን አካል به በሱ شيئا አንዳችንም ነገር ምንም ነገር ያላጋራን ላይ ቀጣው በአላህ ላይ አንዳችንም ነገር ሳያጋራ የሆነ አካል የሞተውን አካል አይቀጣም ማለት ነው خير ከዛ ይሄን ሲነኩት በጣም ደስ አለውና ቁልቱ ብያልኩኝ ያ ረሱላህ አንተ የአላህ መልእክተኛ ሆይ አልኳቸዋል አፈላ ኡበሽሩ الناس ለሱ ብቻ ስለነገሩት አፈላ ኡበሽሩ الناس ሰዎችን አላስደስታቸውም እንዴት አለ እኔ ደስ እንዳለኝ እንደ ወንድሞች የሚደሰቱ አቡ ሊንገራቸውና ብሎ አለ ማለት ነው አፈላ ኡበሽሩ አላበሰራቸውም ምን አናሰ የሰው ልጆችን ወይንም ሰዎችን አላበሰራቸውም ምን ሰዎችን አልነግራቸውም ምንም ሽርክ ካልሰራችሁ አላህ ይቀጣችሁ መበሰእቷችኋል ያኔ ማለት ነው በአላህ ብቻ ታጋሩ እንጂ ብዬ ለምን አላስደስታቸውም ብሎ ልንገራቸው ሲላቸው ቃለ ብሏል መሐመድ ሰለም ላ አረ ፈጽሙ አሉ እንዳልተነገር ላ ተበሽሩሁም አታበሰራቸው ፈይተኪሉ አታበሰራቸው አሉ እንዳነገራቸው ለምንድነው ፈይተኪሉ ይደገፋሉና በዚህቹ ብቻ ማለት ነው يعني يتركون التنافس في الاعمال الصالحه በመልካም ስራ መሽቀዳደምን ይተዋሉ እነሱ ደግሞ ጀነት የሚገቡበትን ዓላማ የሚፈልጉ ሱሐቦች ስለዚህ በቃ አለቀ ሽርክም ብቻ ይጠነቀቃሉ ከዛ ወዲያ በሶላት በዘካ በሐጅ በተለያዩ ነገራቶች ጀነት እናገኛለን ብለው አይሮጡም ሊዳከሙ ስለሚችሉ በዚህ ተደግፈው ያን መልካም ስራ ስለሚተው እንዳነገራቸው አሉ ስለዚህ አለመንገርህ ይሻላል ተዋቸው አሉት لا تبشሩ ማታበሰራቸው ፈይተኪሉ ይዘናጋሉ ይደገፋሉና በዚህቹ ብቻ ይመካሉ ሽርክን ብቻ በመጠቀቅ ይህችኑ ብቻ ለመስራት በዚህቹ ይቆጠባሉና አታበሰራቸው አሉ አخرجه ይሄን ሐዲስ الامام البخاري ኢማም ሙስሊም ሁለታቸው ማስተላለፈውታል في الصحيحين صحيح ተብሎ በሚጠራ በሆነ ክታባቸው ውስጥ خيرا እዚህ ሐዲስ እንግዲህ የምንረዳው ነገር ምንድነው ተውሂድ ምን እንደሆነ እዚህ ቦታ ላይ ተረድተናል እሱም ዒባደቱላህ ወህደህ لا شريك له አላህን በብቻን ማምለክ ተውሂድ የሚባለው ነገር ትልቅ ሐቅ የአላህ በእኛ ላይ ግዴታ ያደረገው ሐቅና መብቱ ተውሂድ ነው እኔ አብዱሁ ወላ ሽርኩ ቢሂ ሸይአ እንደሆነ ማለት ነው ስለዚህ ስለ ተውሂድ ማውራት ተውሂድን በተመለከተ መማር መቅራት ግዴታ ነው በጣም ደስ የሚል የሆነ ኪታብ በጣም ደስ የሚል የሆነ አቀማመጥ ሱብሃንአላህ እኔ በጣም ነው ደስ የሚል ይሄን ኪታብ ሳቀራ ማለት ነው ደስ ብሎኝ በነሻጣ ነው በቃ ደስ ማቀራው ማለት ነውና ደስ የሚል ቅርአት ነው በደንብ አድርጋችሁ አከሩት እስከዚህ ድረስ ይበቃናል هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك